በድጋሚ ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምንውላችኋል። 7 ሰዓት ሆኖ ዜና ኢትዮጵያ ዳግም ተመልሷል። እስከ 8 ሰዓት ድረስ በምዕራፍ 2 ዜና ኢትዮጵያችን የተለያዩ የሀገር ውስጥና የውጭ ጉዳዮችን ትኩስ የሆኑ መረጃዎችን እየዳሰስን ቆይታ እናደርጋለን። ሮዛ መኮንን ባልደረባዬ አሸናፊ እንዳለ አብረናችሁ ነው የምንዘልቀው። የያዝናቸውን አበይት ጉዳዮች እናስቀድም። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በአፍሪካ ጠንካራ ሕገ መንግስታዊ ስርዓት መገንባትና የሀገረ መንግስትን ግንባታ ማጠናከር እንደሚገባ ተናገሩ። ለቱሪዝም ዘርፉ የተሰጠው ትኩረት ለሀገራዊ የኢኮኖሚ እድገት አስተዋጽኦ እንዲያበረክት ማስቻሉ ተገለጸ። ኢትዮጵያ የምግብ ሉዓላዊነቷን ለማረጋገጥና ከተረጂነት ለመላቀቅ የሰራቻቸው ስራዎች ውጤት እያሳዩ መሆናቸው ተገለጸ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነጋድራስ የንግድ ስራ ፈጠራ ውድድርን በማዘጋጀት ስራ ፈጠራና የፈጠራ ባለሙያዎችን ለማበረታታት ላበረከተው አስተዋጽኦ የእውቅና ሽልማት ተበረከተለት። ከውጭ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦራቸው በሁሉም ግንባሮች ወደፊት እየገፋ መሆኑን አስታወቁ። ከስፖርት ከያዝነው ጉዳይ በአውሮፓ ሊግ 5ኛ ዙር ጨዋታዎች ኖቲንግሃም ፎረስት፣ አስቶን ቪላ እና ሮማ ወሳኝ ድሎችን አስመዘገቡ። ክብራትና ክብራን ቆይታችሁን ከዜና ኢትዮጵያ ጋር ስታደርጉ ከዚህ ከዋናው ስቱዲዮ ከሚቀርቡላችሁ ዜናዎች በተጨማሪ በቀጥታ መስመራችን ላይ ተጨማሪ መረጃዎችን የምንጠይቅባቸው ጉዳዮችም አሉ። አራተኛው የአፍሪካ ሕገ መንግስታዊ ፍርድ ቤቶች መሰል አቀፍ ሲምፖዚየም በአዲስ አበባ እየተካሄደ ነው የሚገኘው። ፕሬዝዳንት ታዬ አጽቀሥላሴ በተገኙበት ይህንን እየተከታተለ የሚገኘው ደግሞ ሪፖርተራችን አባዲ ወይናይ ነው። ወደ በኋላ ተጨማሪ መረጃዎችን ያጋራናል። በዛሬው የዜና ኢትዮጵያችን የቱሪዝም ዘርፉ ላይ በዋና አጀንዳነት ትኩረት አድርገናል። የቱሪዝም ዘርፍ የተሰጠው ትኩረት ለሀገራዊ ኢኮኖሚ እድገት አስተዋጽኦ እንዲያበረክት ማስቻሉም እየተገለጸ ነው። እዚህ ጉዳይ ላይ ታዲያ ወደ ኋላ ላይ ተጨማሪ ማብራሪያ እንዲሰጡን በፌዴራል ቱሪዝም ማሰልጠኛ ኢንስቲትዩት ምክትል ዋና ዳይሬክተር ገዛኸኝ አባተን እዚህ ስቱዲዮአችን ጋብዘናል። ወደ ኋላ ላይ በማብራሪያቸው የሚመለሱ ይሆናል። ክብራትና ክብራን ቆይታችሁን ከዜና ኢትዮጵያ ጋር እንድታደርጉ በአክብሮት ነው የምንጋብዘው። አብራችሁን ቆዩ። ኢትዮ መልህቅ ዘጠና የጀግንነት ዓመታት፣ 90 በደመና ላይ በልበ ሙሉነት የመረማመድ፣ 90 የጠላት የኮንክሪት ምሽጎችን የመናድና ነፍጥ አንጋች ወራሪን በወረንጦ የመልቀም ያህል ከገደልና ከዳዋ ውስጥ የማጽዳት አኩሪ ታሪክ። የኢፌድሪ አየር ኃይል 90 ዓመት ሞላው። ኢትዮ መልህቅ። አየር ኃይሉ ምን ያክል ገናና ነው? ጠላትን ያሸበረው የአየር ኃይሉ ግንባታ ምን ይመስላል? ዛሬ ምሽት 3 ሰዓት ላይ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልህቅ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። በቀዳሚነት ወደምንመለከተው ርዕሰ ጉዳይ እናምራ። ፕሬዝዳንት ታዬ አጽቀሥላሴ በአፍሪካ ጠንካራ ሕገ መንግስታዊ ስርዓት መገንባትና የሀገረ መንግስት ግንባታን ማጠናከር እንደሚገባ ተናገሩ። አራተኛው የአፍሪካ ሕገ መንግስታዊ ፍርድ ቤቶችና መሰል ተቋማት ዓለም አቀፍ ሲምፖዚየም በአዲስ አበባ እየተካሄደ ነው። በዚህ ሲምፖዚየም ከተለያዩ ሀገራት የመጡ የጠቅላይ ፍርድ ቤት ፕሬዝዳንቶችና ከፍተኛ የመንግስት ኃላፊዎች እንዲሁም ባለሙያዎች እየተሳተፉበት ይገኛሉ። እዚህ ርዕሰ ጉዳይ ላይ ቆይታ እናድርግ። ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን አባዲ ወይናይ በቀጥታ መስመራችን ላይ ይገኛል። ከሱ ጋር ጥቂት ቆይታዎችን እናደርጋለን። እንዴት ቆይታሃል አባዲ? ቀደም ሲል ተገናኝተናል። በተጨማሪነት እንግዲህ አራተኛው የአፍሪካ ሕገ መንግስታዊ ፍርድ ቤቶችና መሰል ተቋማት ዓለም አቀፍ ሲምፖዚየም ነው የተከናወነ የሚገኘውና ቀደም ሲል ከነገርከን መረጃዎች በተጨማሪ በተለይ ዓላማውና መልእክቶቹ ላይ ትኩረት በማድረግ ያሉ መረጃዎች አድርሰን።
አመሰግናለሁ ሮዛ። እንግዲህ አንቺም ቀደም ብለሽ እንደጠቀሽው አራተኛው የአፍሪካ ህገ መንግስታዊ ፍርድ ቤቶችና መሰል ተቋማት ዓለም አቀፍ ሲምፖዚየም ጉባኤ በዚሁ በአዲስ አበባ መካሄድ ጀምሯል። ይህ ሲምፖዚየም ዛሬን ጨምሮ ለሚቀጥሉ 3 ቀናት የሚቆይ ነው የሚሆነው። በተለይም ደግሞ 26 የሚሆኑ ከተለያዩ የአፍሪካ ሀገራት የመጡ ተወካዮች የተሳተፉበት ይገኛል። 22ቱ የሚሆኑት ደግሞ ከተለያዩ የአፍሪካ ሀገራት የመጡ የጠቅላይ ፍርድ ቤት ፕሬዝዳንቶች፣ ዳኞችና ዘርፉን የሚመለከታቸው ከፍተኛ የመንግስት የስራ ኃላፊዎች ናቸው የተገኙበት። ከዛ ባሻገርም ከአፍሪካ ሀገራት በተጨማሪ ከተለያዩ የዓለም ሀገራት የመጡ በህግ ዘርፍ ላይ የሚሰሩ ተቋማትና አመራሮችም እየተሳተፉበት ይገኛሉ። ከቱርክ፣ ከሩሲያ የመሳሰሉ ከተለያዩ የዓለም ሀገራት የመጡ ባለሙያዎችም እየተሳተፉበት ነው የሚገኙት። በዋናነትም ትኩረቱን ያደረገው ምንድነው ካልን የህገ መንግስታዊና ሀገረ መንግስት ግንባታ ለአፍሪካ በሚል መሪ ቃል ነው እየተካሄደ የሚገኘው። ይህ ሲምፖዚየም በ4 ዓመት አንዴ ብቻ የሚካሄድ ሲምፖዚየም ነው። የመጀመሪያው የተከበረው በቤኒን ነበር፣ ሁለተኛው ደግሞ በአልጄሪያ ነበር የተከበረው፣ ሶስተኛ ደግሞ የተካሄደው በሞዛምቢክ ነው፣ አራተኛው ደግሞ በዚሁ በአዲስ አበባ በአፍሪካ ህብረት ቅጥር ግቢ ውስጥ ነው መካሄድ የጀመረው ማለት ነው። እንግዲህ በዚህ ሲምፖዚየም ላይ የተለያዩ በርካታ የመንግስት የስራ ኃላፊዎችም ተገኝተዋል። በተለይም በዚህ መድረክ ተገኝተው ንግግር ያደረጉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ እንደገለጹት ከሆነ ይህ መድረክ ወይም ደግሞ ይህ ሲምፖዚየም በአፍሪካ ያለውን የፖለቲካ ምህዳር ይበልጥ ለማስፋት ከፍተኛ አስተዋጽኦ እንዳለው አንስተዋል። በአንድ ሀገር ውስጥ ጠንካራ የሆነ የህገ መንግስት ስርዓትና የሀገረ መንግስት ግንባታ ከፍተኛ አስተዋጽኦ እንዳላቸው አንስተዋል። ጠንካራ የሆነ ህገ መንግስት መገንባት በህዝቦች መካከል ያለውን አንድነት፣ እኩልነትና ፍትህ ለማጠናከር እንዲሁም ደግሞ ወደ ብልጽግና የሚደረገው ጉዞ ለማጠናከር ከፍተኛ አስተዋጽኦ እንዳለው አንስተዋል። በዚህም ደግሞ በተለይም በአፍሪካ ሀገራት መካከል የሚደረጉ የተለያዩ ህገ መንግስታዊ ያልሆኑ ስርዓቶችን እንደ መፈንቅለ መንግስት ማለት ነው ለመከላከል በርካታ ስራዎች ሊሰሩ ይገባል። ለዚህ ደግሞ ዋናውና አይነተኛ መፍትሄ የሚሆነው ህገ መንግስታዊ ስርዓትን ማጠናከርና በሀገረ መንግስት ግንባታ ላይ የሚደረገውን ስራ ይበልጥ ማጎልበት አይነተኛ ሚና እንዳለው አንስተዋል። ለዚህ ደግሞ ሀገራት ትኩረት ሰጥተው ሊሰሩ እንደሚገባ ነው ፕሬዝዳንቱ ሲያነሱ የነበሩት። በተለይም ደግሞ ኢትዮጵያ ከጥንት ጀምሮ በርካታ ስራዎች ስታከናውን እንደነበር አንስተዋል። በተለይም የገዳ ስርዓት ተጠቃሽ ማድረግ ይቻላል፣ ከዛ ባሻገርም የፍትሐ ነገሥትን ተጠቃሽ ማድረግ ይቻላል ሲሉ ፕሬዝዳንቱ አንስተዋል። እነዚህ ስርዓቶች አጠቃላይ በኢትዮጵያ ፍትህ ለማስፈን፣ እኩልነት ለማስፈን፣ በህዝቦች መካከል ያለውን ወንድማማችነት ለማጎልበት ከፍተኛ ሚና ሲጫወቱ እንደነበር አንስተዋል። የኢትዮጵያ መንግስትም የተለያዩ የፍትህ ተቋማትን በማሻሻልና ሪፎርም በማድረግ በርካታ ስራዎችን በመስራቱና በዚህም ደግሞ ውጤቶች እየተገኙ እንደሚገኙ አንስተዋል። ይህ ሲምፖዚየም በሀገራቱ መካከል ያለውን በአፍሪካ ሀገራት መካከል ከዛ ባሻገር በዓለም ሀገራት መካከል ያለውን በፍትህ ስርዓቱ ላይ የሚደረገውን ስራ ይበልጥ ለማጠናከርና ልምድ ለመቀሰም አይነተኛ ሚና አለው ሲሉ ሀሳባቸውን ሲያነሱ ነበር። ከዛ ባሻገርም ደግሞ በተለይም በዚህ መድረክ በርካታ ሀሳቦች ይነሳሉ ተብሎ እንደሚጠበቅና ይህም ደግሞ አፍሪካ ያላትን የልማት አቅም ይበልጥ ለማጎልበት ጸጋዎቿን በሚገባው ልክ እንድትጠቀም ለማስቻል ከፍተኛ አስተዋጽኦ እንዳለው አንስተዋል። በተለይም በአንድ ሀገረ መንግስት ግንባታ ውስጥ የህገ መንግስት ጠንካራ መሆን ከፍተኛ አስተዋጽኦ እንዳለው አንስተዋል። ይህ ደግሞ በሀገራት መካከል የሚደረጉ የህገ መንግስት ስራዎች ለማጠናከር ከፍተኛ ምርታ ይኖረዋል ሲሉ ሀሳባቸውን አንስተዋል ማለት ነው። እንግዲህ ይህ መድረክ ዛሬን ጨምሮ ለሚቀጥሉ 3 ቀናት ነው የሚቆየው። በ3 ቀናት ቆይታም በርካታ ሀሳቦች የሚነሱበት ይሆናል ተብሎ ይጠበቃል። ሮዛ እናመሰግናለን ለመረጃዎቹ አባዴ። ተመልካቾቻችን በአጀንዳነት ወደምንመለከተው ጉዳይ አልፈናል። በኢትዮጵያም ለቱሪዝም ዘርፉ የተሰጠው ትኩረት ለሀገራዊ የኢኮኖሚ እድገት ትልቅ አስተዋጽኦ እንዲያበረክት እያስቻለው ስለመሆኑ ተገለጸ። በገበታ ፕሮጀክቶች የለሙ የቱሪዝም መዳረሻዎችም የስራ ዕድል ከመፍጠራቸውን ባሻገር የሀገርን ገጽታ የቀየሩ ተጨማሪ አቅሞች ሆኗል። ይመራደን በዚህ ጉዳይ ላይ ተጨማሪ አዘጋጅተዋል። ኢትዮጵያ ቱሪዝምን ከአቧራ ወደ አሻራ መቀየር ችላለች። ብዙ ሀገራት በአንድ ላይ ተደምረው ሊኖራቸው የሚችለውን የቱሪዝም ሀብት ኢትዮጵያ ብቻዋን የያዘች በመሆኗም በርካቶች የታደለች ሀገር ብለዋታል። ታሪካዊ ቅርሶቿ ሲገለጡ ድንቅ የሆነ ኪነ ጥበብና እውቀት እንደፈሰሰባቸው ያሳያሉ። ከሚያምረው መልክዓ ምድሯ ጋር የተሰናሰሉት የተፈጥሮ ሀብቶቿም ልብን በሐሴት ይሞላሉ። በሀገሪቱ በየአቅጣጫው የሚገኙ የብሔራዊ ፓርኮችም በኢትዮጵያ ብቻ የሚገኙ ከብርቅዬ የዱር እንስሳት እስከ ማዕድናት ድረስ ታቅፈው ይዘዋል። ይሁንና በኢትዮጵያ ታይተው የማይጠገቡ ቢቆዩባቸው የማይሰለቹ እልፍ አላፍ የቱሪዝም ሀብቶቿ ለበርካታ ዓመታት ተዘንግተዋል ብቻ ሳይሆን አቧራ ለብሰው ተረስተው ቆይተዋል። እነዚህን የቱሪዝም ሀብቶች ስለምን ማልማት አልተቻለም ብሎ በቁጭት የሚያነሳው የመደመር መንግስትም የዘርፉን አቧራ ማራገፍ የጀመረው ከሀገራዊ ለውጡ ማግስት በገበታ ፕሮጀክቶች ነው። ለበርካታ ዓመታት ያውም ከ4 ኪሎ ቤተ መንግስት በቅርበት ላይ ያለምንም ጥቅም አስታዋሽ አጥቶ የቆየውን ቦታ በገበታ ለሸገር ፕሮጀክት የተሰራው የወዳጅነት አደባባይ እውነትም ኢትዮጵያ ውስጥ ነው ወይ ብለው ብዙዎች ተገርመውበታል፣ ተደንቀውበታል።
የፍሬንድሺፕ ወይም ወዳጅነት አደባባይን ብንመለከት ቦታው ምን ያህል ለረጅም ጊዜ ታጥሮ ያለምንም ስራ ረጅም ጊዜ የቆየ መሆኑን እናስታውሳለን። አሁን ደግሞ ያለበትን እናውቃለን። የህፃናት የፍሬንድሺፕ 2 የህፃናት መጫወቻውን ስንመለከት ዩኒቲ ፓርክን ስንመለከት ሌሎቹንም በጣም ብዙዎቹን ብናይ ምን ያህል ገና ያላየነው ሀብት እንዳለን የሚያሳይ ነው። እንዲህ እያለ የቀጠለው አቧራን አራግፎ የቱሪዝም ሀብትን የመግለጥ ጥረት ከገበታ ለሸገር ተሻግሮ በገበታ ለሀገር በተለያዩ ሀገሪቱ አካባቢዎችን መድረስ ችሏል። የመደመር መንግስት እሳቤ እንደሚለው ደግሞ የቱሪዝም መሰረተ ልማቶችን እንደ አዲስ በመስራትና በነበሩት ላይ እሴት ጨምሮ የማስተዋወቅና የገበያ ተደራሽነት መፍጠር ይገባል። የለሙ የቱሪዝም ሀብቶችን መጠበቅና እንዲጎበኙ የትስስር አማራጮችን በማምጣት ረገድ ደግሞ ተነጣጥሎ የማይታዩትን ቱሪዝምና ትራንስፖርትን ማስተሳሰርም እየተቻለ ነው። ሀገራችን ኢትዮጵያ ባለፉት ዓመታት የተለያዩ የቱሪስት መዳረሻዎችን ስትገነባ ቆይታለች። ስለዚህ ኢትዮ ጅቡቲ ሬልዌይ ቱሪዝም ደግሞ ይሄንን ከማሳለጥ አንጻር ከአዲስ አበባ ተነስቶ ጅቡቲ ድረስ የሚደርሱ ባቡሮች አሉን። ስለዚህ እነዚህ መሀል ላይ የተለያዩ የክልል ከተሞች እንዲሁም ከተማ መስተዳደሮች አሉ። በዚህ መሀል ከአዲስ አበባ አዳማ፣ ቢሾፍቱ፣ ከዛ በኋላ መተሃራ ይኖረናል። ከመተሃራ አፋር፣ ከአፋር ድሬዳዋ፣ ከድሬዳዋ ጅቡቲ ነው። እነዚህ በቱሪዝም መልክ ለማሳለጥ እየሰራን እንገኛለን። የሀገር ውስጥ ቱሪዝምም አንዱ ሌላውን በማወቅ በህዝቦች መካከል ያለውን ትስስር ያጠናክራል። ከዚህ ባሻገር መንግስት ለቱሪዝም ዘርፉ የሰጠው ትኩረት አንዱ የሀገሪቱ የኢኮኖሚ እድገት ምንጭ እንዲሆን እያስቻለው ይገኛል። የቀጥተኛ ኢኮኖሚ አስተዋጽኦን ስንመለከት በ2017 በጀት ዓመት መረጃውን ስንመለከት ወደ 5 ቢሊዮን ብር ለማግኘት ነበረ የታቀደው። ከቱሪዝም ዘርፉ ወደ 4.8 ቢሊዮን የሚሆነው ለማሳካት ተችሏል። ከዛ ባሻገር ዘርፉ ደግሞ በራሱ የሚፈጥራቸው የስራ እድሎች አሉ። ከ150 ሺህ ያላነሰ የስራ እድል ለመፍጠር በቀጥታ ማለት ነው በተለያዩ ኢንቨስትመንቶች ለመፍጠር ታስቦ ወደ 130 ሺህ የሚሆነው ለማሳካት የተቻለበት ነው። ይሄ ቁጥሩ በጣም ገና ነው። እርግጥ የገበታ ፕሮጀክቶች እንደ ናሙና ሆነው የሀገሪቱን የቱሪዝም አቅም ማሳየት ጀመሩ እንጂ ከኢትዮጵያ የቱሪዝም ሀብት አንጻር ሊታዩ የሚገባቸው ገና ብዙ አሉ። ይህንን አቅም በማገናዘብም ለጭስ አልባው ኢንዱስትሪ በኢትዮጵያ አሁን ላይ የተሰጠው ትኩረትም በሀገሪቱ የኢኮኖሚ እድገት ላይ የራሱ የሚታይና የሚለካ ድርሻን በማበርከት እንዲቀጥል ያስችለዋል። ዜና ኢትዮጵያችን ላይ ትገኛላችሁ። የቱሪዝም ጉዳይን በዋና አጀንዳነት እየተመለከት ነው የምንገኘው። ቱሪዝሙ ለማክሮ ኢኮኖሚው ያደረገውን አስተዋጽኦ በተመለከተ እንዲሁም ደግሞ የገበታ ፕሮጀክቶች በተለየ መልኩ ያደረጉትን አስተዋጽኦ እንደዚሁ የዳሰስን ነው። እዚህ ጉዳይ ላይ ቀደም ሲል እንዳስተዋወቅናችሁ ተጨማሪ የሆኑ ሀሳቦችን እንዲያጋሩን እንግዳ ጋብዘናል። በፌዴራል ቱሪዝም ማሰልጠኛ ኢንስቲትዩት ምክትል ዋና ዳይሬክተር አቶ ገዛኸኝ አባተ እዚህ ስቱዲዮአችን ይገኛሉ። ከእሳቸው ጋር እንቆያለን። እጅግ አድርገን እናመሰግናለን እዚህ ድረስ መጥተው ሊሰጡን ለወደዱት ማብራሪያ። አመሰግናለሁ ስለጋበዛችሁኝ። እንደው በዜናው ላይ በጥቂቱ ለማንሳት ሞክረን ነበርና በተለይ በዋነኛነት በገበታ ፕሮጀክቶች የተሰሩ የቱሪስት መዳረሻዎች እንደው ምን ያህል ግን ያላየናቸውን ሀብቶች ማሳየት ችለዋል ማለት ይቻላል? በጣም ባህር የሆነ ጥያቄ ነው የጠየቀኝ። ማለት ያው ኢትዮጵያ የመስህብ ችግር የለባትም። እንደውም በቅርብ የመደመር መንግስትም ላይ ክቡር ጠቅላይ ሚኒስትራችንም ሲገልጹት በየአንዳንድ ወረዳ በሚባል ደረጃ መስህብ የሌለበት ወረዳ ፈልጎ ማግኘት አስቸጋሪ ነው የሚሆነው። የተፈጥሮ የታሪክ ባህላዊ እሴቶቻችን በአራቱ ማዕዘን የትኛውም ቦታ ላይ ብትሄድ የምታገኘው ሀብታችን ነው እና የጸጋ ባለቤት ነች ኢትዮጵያ የሚባለው ለዛ ነው። እንደውም ብዙ ጊዜ አልተጠቀምንበትም ነው የምንለው። አሁን የገበታ ለሀገር ለትውልድ ለሸገር ከሸገር ጀምሮ እንግዲህ ከቤተ መንግስት አሁን በዜናም ሲነገር እንደነበረው ጀምሮ ከተማዎችን በጣም በርካታ ክልሎችን ኦልሞስት ሁሉንም ክልሎችና ከተማ አስተዳደር በሚባል መንገድ ሲዳስስ ብለን አዲስ አበባ ላይ ያለውን እንኳን ያሳየንን ብንመለከተው ጊዜ ሊበቃን ይችላል ብዬ አላስብም። አሁን እንጦጦን አሁን ያሳየን የገበታ ለሀገር ነው። ቤተ መንግስት ላይ አንድነት ፓርክ፣ ወዳጅነት ፓርክ፣ ሙዚየሞቻችንን የሳይንስ ሙዚየም መስቀል አደባባይን መልሶ በማልማት በዛ መንገድ እንዲገኝ ማድረግ አድዋን ታሪካችንን አስበ የአድዋ ሙዚየም በዛ መልክ ተሰርቶ ይሆናሉ። መጀመሪያ ስናከብር ያችን ሀውልቷን አካባቢ ሰብሰብ ብለን የት ላይ እንሰብሰብ፣ የትኛው ላይ እንሰለፍ፣ የተለያየ ኢቨንት እናሳይ ነበር የምንለው። አሁን ውስጡ በጣም የተደራጀ ለኮንፈረንስ
ለጉብኝት ለብዙ ነገር የሚሆን ቅርሶች እየተሰሩ ነው ያሉት። ወጣ ስትል ደግሞ ከገበታ ለሸገር አልፈህ እንጦጦ እናቶቻችን ብዙ ጊዜ እንጨት እየለቀሙ የሚያዱበት ምናልባት ቤተክርስቲያን አካባቢ አንድ አዲስ አበባ ማነው የእንጦጦ ሙዚየም አለች። እሷንና የከተማዋን ቪው በቤተክርስቲያኑ ጀርባ ወስደን ቱሪስትን ነበር የምናሳየው። አሁን ዝም ብለህ ስትመለከት ቤተ መንግስት ውስጥ የቱሪስት መዳረሻ ይኖራል ብሎ ያሰበ ማን አለ? ቤተ መንግስት ውስጥ ሙዚየም፣ ቤተ መንግስት ውስጥ የጋላሪዎች ይኖራሉ ብሎ እንስሳዎች ገብተው እናያለን ብሎ የሚያስብ ማንም ሰው አልነበረም። ሲነግሩን እንግዲህ ቆሻሻውን ምኑን በሚዲያ ነው ያየነው፣ ሲገልጹት ነው ያየነው። ቤተ መንግስት ለመግባት እድል ስላልነበረን አሁን የብሔር ብሔረሰቦች ህዝቦች ውክልና ያላቸው የራሳቸውን ወካይ የሆነ ቅርሶቻቸውን ሀብቶቻቸውን አምጥተው ማሳየት ይቻላል ብሎ ማን ያሰባል? ታላቁ ቤተ መንግስት ብዙ ጊዜ ገብቻለሁ። እንግዶች ሲመጡ ምናምን ወይ የሆነ የራት ግብዣ ሲኖር ታች አዳራሽ ላይ ገብተህ ነው የምትወጣው። ያ ሁሉ ንብረት ኢትዮጵያ አላት ወይ? ስካይፒ መኖሩን እኮ አመራሮቻችን መሪዎቻችን ይጠቀሙበት እንደነበረ ያ ሁሉ የነበረ ነገስታት ይጻጻፏቸው የነበሩት ሜዳሊያዎቻቸው ይጻጻፏቸው የነበሩት የዲፕሎማቲክ ስራዎች በጣም በርካታ ነገር አሁን ቤተ መንግስት ራሱ የአንድ ቀን ጉብኝት ነው። የቱሪስት መዳረሻ ሊሆኑ የሚችሉ ሀብቶቻችንን አውጥቶልናል። ወጣ ስንል ደግሞ እነዚህ ገበታ ለሀገር ብለህ ስትሄድ ወንጪ ሀይቅ ተብሎ ሰው ያወራዋል እንጂ ከዛ በፊት ችግኝ ለመትከል ሂደናል እንደ ባህልና ቱሪዝም። በጣም የሚያሳሳ ግን እታች እንዳትወርዱ መንገዱ አይመችም ተብለን የተመለስ ነው። ዳር ችግኝ ተክለን የደንዲ ሀይቅን ብትመለከተው 8 ቁጥር ውጭ ላይ ሆነህ ተፈጥሮ የሳላት 8 ቁጥር በውሃዎች ታያለ። ያንን አስተሳስሮ የሰራ ይሄ ፕሮጀክት ነው። እነ ኮይሻን እና ላላኬላን ያየ ነው። እኔ ኮይሻን ጨበራ ጩርጩራን አይቻለሁ። ሚዲያ ቱር ይዘን የሚዲያ ፎረም ይዤ አርቲስቶችን ይዘን አይተናል። ገባ ብለን የወጣ ነው። አሁን እዛ አካባቢ ላይ ምቹ የሆነ መሰረተ ልማት ተሰርቶለት ማየት እና ላላኬላን የመሰሉ አሉ ተብሎ መመልከት ያለንን ሀይቆች አስተሳስሮ ጸጋውን መግለጥ የጎርጎራን ብትለው አሁን በሁለተኛም ዘርዝረን አንጨርሰውም። ግልጥልጥ አድርጎልናል። ክቡር ጠቅላይ ሚኒስትራችን መጀመሪያ አቧራ ማራገፍ ነው እንዳሉት አቧራም ማራገፉ፣ አዲስ ጸጋዎችንም እየለየናሉ። አዲስ ጸጋዎችንም አዩ። እኔ ሶፍ ዑመርን ማይቻለሁ። ባለፈው እንግዲህ እናንተ ሚዲያ ሳይቶናል ሲጎበኙ ድንቅ ነገር ነው። አዲስ ነገር ነው የታየው። በቪው ብትለው እዛው አካባቢ ኢንድ ፋንታሌ ላይ ወጥተህ እዛ ቦታ ላይ ሄደህ አንተን ነው አጽዳ አንድ ቀን የምትመጣው። እንዴት ቀዝቃዛ ነው ምናምን ብለህ ነው የምትወጣው። አሁን ጎን ለጎን መሰረተ ልማቶች እየመጡለት አንድ ቱሪስት መዳረሻ ወይም መስህብ እስካሁን ድረስ መስህብ አለን፣ መዳረሻ ግን የለንም። ምክንያቱም መስህብ ስንል ያው አትራክሽን የሚባለው ነው እንትን የሚያደርገው። ከዛ ውጭ ግን አኮሞዴሽን የምትዩ ኦልሞስት ከዚህ በፊት አንድ 5 ኤዎች ምናምን እያልን እናወራ ነበር። አሁን እንደውም 3 አካባቢ ጨምረውለት ወደ 8 አካባቢ ኤዎች መሟላት አለባቸው እያለ ነው ዘመኑ የመጣውን ቴክኖሎጂውን ዲጂታይዜሽን የምንድነው ስሙ የአንሹራንስ ጉዳይ ምንድነው የአንሲላሪ የምንላቸው እንትኖች ለምሳሌ ቱሪስቱ መጥቶ ኢሚዲየትሊ ኦንላይን ቡኪንግ ያገኛሉ፣ ሬስቶራንት ያገኛሉ። አየር መንገድ አካባቢ ላይ የሚያገኛቸው ተጨማሪ አክቲቪቲዎችን ሁሉ ጨምሮ አፎርዳቢሊቲው ይሄ ከአክሰሰሪ ከአክቲቪቲ አኮሞዴሽን ምናምን ከምንለው በተጨማሪ ወደ 3 እንደገና ኤዎችን አምጥቷል። አሁን ዓለም ቴክኖሎጂው ሲመጣ ማለት ነው ያንን ሁሉ እንዲይዝ እየተደረገ እየተሰራ ነው። ስለዚህ ያሳየን ነገር ብዙ ነው። ስለዚህ ገልጦልናል ማለት እኔ ያኔ ፒአር ያለው ይሄ አስበሽዋል 9 ቅርሶች አሉን። አንድ ጥያቄ እንደው ዝም ብለሽ አስባችሁ ታውቃላችሁ? የኢትዮጵያ መሪዎች ሲመጡ ምን ነበር የሚጎበኙት? ብዙ እንግዶች ሲመጡ ባይዘወይ የት ነበር የምናስጎበኘው? እንጦጦን፣ ሙዚየምን፣ የድል ሐውልት ምናምን እንልና አዲስ አበባ ዩኒቨርሲቲ ከተከፈተ ካልሆነ ቅርስጥና ጥበቃ ባለስልጣን ነሉሲ ያሉትን ካልሆነ እኮ ቺቺኒያ ነው። ማታ ዮዳ አቢሲኒያ ነው። ከዛ በኋላ ቺቺኒያ ነው። አሁን የባለፈው የማሌዥያውን ፕሬዝዳንት አይታችኋል። ክቡር ጠቅላይ ሚኒስትራችን በርካታ ሙዚየሞችን እንድጎበኝ ረጅም ጉዞ እንድጓዝ አድርገውኛል አሉ። የሲንጋፖሩ ጠቅላይ ሚኒስትር ሲመጡ ኢቨንት ነው አሁን እየተደረገ ያለው የኮንቬንሽን ሴንተር ነበረ ነው። ይሄ ሁሉ ትሩፋት የመጣው ባይዘው ወይ በገበታ ለሀገር ፕሮጀክቶች ነው። እንደተባለው ቀደም ባሉ ጊዜያቶች የነበሩ መዳረሻዎች በጣም ውስን እና ጥቂት ቦታዎች ላይ ብቻ መዳረሻ ያደረጉና ጥቂት ቦታዎች የተንጠለጠሉ ነበሩ። አሁን ገበታ ከቢሮ ጀምሮ እስከ ገበታ ለሸገር፣ ገበታ ለሀገርና አሁን ድረስ እየተሰሩ ያሉ ገበታ ለትውልዶች የአንድን ከተማ ብቻ ሳይሆን
ሌሎች ክልሎችም ጭምር አቋርጦ እስኪ ድረስ ያስቻሉ አሁን ከተማ ውስጥ አካባቢ ምንም እዚሁ ላይ ያይዘን እስኪ አቶ ገዛኸኝ በተለይ ኢኮኖሚ ወደ ብዝሃ ዘርፍ ሲያድግ አብሮ ቱሪዝሙንም ይዞ መጥቷል። አሁን ይህ የምናነሳቸው ጉዳዮች ሁሉ በዛ ውስጥ የተካተቱ ጭምር ናቸውና ብዝሃ ኢኮኖሚ ዘርፍን የቱሪዝም እንዳንድ የማክሮ ኢኮኖሚ ግብአት ሆኖ ምን አግዟል? ምን ጨመረ? ወደ ብዝሃ ዘርፍ መሸጋገሩና ቱሪዝም ደግሞ ለዛ ብዝሃ ዘርፍ ያለውን አስተዋጽኦ እንዴት ያዩታል? አሁን ለየት የሚያደርገው ነገር እሱ ነው። ከዚህ በፊት ለምንድን ነው ቱሪዝም የኢኮኖሚ ዘርፍ የማይሆነው ብለን ስናነሳ በቱሪዝም ዲፔንዳንት የሆኑ ሀገሮች በጣም ሲጎዱ ነው የምናየው የሚል እዚህ ገባ የማይባል ምክንያት ነበር የሚሰጠው። አሁን ባይዘው አዲሱ ምሰሶ ብሎ ነው ክቡር ጠቅላይ ሚኒስትራችን በጻፉት የመደመር መጽሐፍ ላይ ማየታችሁት ከሆነ ቱሪዝም አዲሱ ምሰሶ ምንድን ነው ያስባለው? ከዚህ በፊት ግብርና የኢንተናችን መጨረሻም አልፋና ኦሜጋ ግብርና ነው። ከግብርና ቀጥሎ ይብን ማዕድን ምናምን የምታያቸው ነገሮችም አልነበሩም። አሁን ቱሪዝም እነዚህን አቧራችንን ካራገፍን ኢትዮጵያ የተፈጥሮ ጸጋ ካላት ባህላዊ እሴት ካላት እነዚህ ሁሉ የምንላቸው በዓለም የተመዘገቡ ቅርሶች ካሏት አደጉ የምንላቸው ሀገሮች ኢኮኖሚያቸውን የሚደግፉትና የሚጠቀሙት አውሮፓን በዩ ኤዥያን በዩ ማንኛውም አካባቢ ከቱሪዝም ነው። ባይዘው ቱሪዝም የምግብና የአውቶሞቲቭ ምርቶችን ቀድሞ ከነዳጅና ከኬሚካል ምርቶች ቀጥሎ ትልቁን ሂውጅ ኢንቨስትመንት ወይንም ኢኮኖሚ የሚደግፍ እንትን ነው። ይሄ በክቡር ጠቅላይ ሚኒስትራችን መጽሐፍ ላይ ተቀምጧል በግልጽ ማለት ነው። ስለዚህ ይሄ መሰረተ ልማት ይዞ የሚመጣው ነገር አለ። ለምሳሌ የሀገር ውስጥና የውጭ ቱሪስትን ግብም አለው ባይዘው የመደመር መንግስት እነዚህን ወደ ኢኮኖሚው ሲያስገባ ፒላር ሲያደርገው ግቦች አሉት። የመጀመሪያው የውጭና የሀገር ውስጥ ቱሪስት ቁጥርን መጨመር ነው። በሁለተኛ ደረጃ እነዚህ መዳረሻዎች ለቱሪስቱ ምቹ እንዲሆኑ ማድረግ ነው። ኢንድ ፕሮዳክቱን የመጨረሻው ግብ ደግሞ ከነዚህ ከተደሰቱ እርካታ ካላቸው ቱሪስቶች የሚገኘውን ገቢ መጨመር ነው። እሱን ካልጨመረ ዜር ኢዝ ኖ ፍሪ ላንች። ስለዚህ አሁን ቅርሶቻችን ግንባታዎቹን አይታችኋቸዋል። ኢንፍራስትራክቸር እንጦጦ ሄዱ። እስኪ እንጦጦ ውስጥ ስንገባ ካፌው ገብቷል አይደለም? የተለያየ ሙዚየም አለ። የንግድ ተቋማት ገብተዋል። የትኛውም አካባቢ ሲገባ አሁን አኮሞዴሽን የሚባለው ነገር ለማሟላት እየገቡ ነው። ሁለተኛ ገጠር ከተማን ከገጠር የማስተሳሰር አቅም አለው ይሄ እድገት። ኢንፍራስትራክቸር ተሟላ ማለት ንግድን አሳለጠ ማለት ነው። ሁለተኛ የስራ እድል አዳዲስ የስራ እድሎችን ይፈጥራል። አዳዲስ የስራ እድሎች ፈጠረ ማለት የሚሰራ ካለ የሚከፍላለ የሚቀበላለ ማለት ነው። ስለዚህ ኢኮኖሚውን ያለ ምንም ጥርጥር ያው ግብርናን ያው ምን ተካው ነገር አይደለም፣ እሱ ወደ ኢንዱስትሪ እየተሸጋገረ ይሄዳል። ቱሪዝሙ ግን በአንድ ጀንበር ላይ ያው ያን ክል ሄደን ከሞፈር ሳንወጣ የምግብ ራሳችንንም ሳንችል ሁሉንም ጎን ለጎን እንስራ ነው አሁን የመንግስት ሐሳብ። የመደመር መንግስት ያም ይስራ ይሄም ይስራ ሁሉም አርበኛ ከሆነ ያለንን ጸጋ ተራ በተራ አይደለም የምንጠበቀው። ምክንያቱም ጄኔሬሽን ያልፋል። የተሰጠን ሰዓት አሁን ነው። ጸጋዎቻችንም አሁን ናቸው። ስለዚህ ኢኮኖሚውን ከመደገፍ አንጻር አሁን ባልኳቸው መሰረት ከቱሪስት የሚመጣው ባይዘው ሶስተኛ የኤክስፖርት ምርት ነው የሚለው እና በመደመር መጽሐፍ ምንድነው የሚለው አገራችንን ልናበለጽግ የምንሄድ ከሆነ መጨረሻ እንደውም ሴንቴንሳቸው ሲዘጉት ምንድነው የሚለው ቱሪዝም የመጀመሪያው የኢኮኖሚ ዘርፍ ሆኖ ይቀጥላል ነው ለብልጽግናችን ማለት ነው። ስለዚህ ኢኮኖሚውን በደንብ በብዙ መንገድ ይደግፋል። ቅድም ክብርት ሚኒስትሯም ሲገልጹ የነበረው እኮ የገንዘብ መጠን ይሄውኑ ነው። ያው ብር አይደለም መቼስ ምናደርገው ኢኮኖሚ ሁሉም የሚሰሩ ስራዎች እንግዲህ መዳረሻቸው ሀገራዊ እድገትና ብልጽግናን ማረጋገጥ ነው። ያው ጉዳዩ ቱሪዝም ሰፊ ነው፣ ብዙ ላይ ቃል እናወራበት የምንችለው ነው። ለማንኛውም እዚህ ስቱዲዮአችን ድረስ ተገኝተው ለሰጡ ሙያዊ ማብራሪያ ግን ከልብ ነው የምናመሰግነው። እኔም በጣም አመሰግናለሁ። መልካም ቀን።
የደሞዝ ክፍያ በሲቢኢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀሏል። በሲቢኢ ብር ክላስ በኩል እስከ 4 ወር ደሞዝ ብድር በአንድ ወስደው ያሻዎትን ቀን የደሞዝ ቀን ያድርጉት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያችን ላይ ናችሁ። ከፍታ በኋላ ስንመለስ ጣናነሽ ቁጥር 2 ጀልባ መደበኛ የህዝብ ትራንስፖርት አገልግሎት መስጠት ጀምራለች። ያንን በተመለከተ በተጨማሪ ዘገባ ወደ ኋላ ላይ እናስቃኛችኋለን። አሁን በዝርዝር ወደምንመለከታቸው ጉዳዮች ደግሞ አልፈናል። ኢትዮጵያም የምግብ ሉዓላዊነቷን ለማረጋገጥና ከተረጂነት ለመላቀቅ የጀመረችውን ሀገራዊ እንቅስቃሴ ማጠናከሯን የሚያመላክቱ ውጤቶች እየታዩ ነው። በሀገር አቀፍ ደረጃም ከውጭ ገባ የነበረውን የስንዴ ምርት ሙሉ በሙሉ ማስቀረት ተችሏል። በአዲስ አበባ ዙሪያ በኮዬ ፈጬና አካባቢ የሚገኙ አርሶ አደሮችን ተሞክሮ መነሻ አድርጎ ተስፋዬ ለሜሳ ተከታዩን ዘገባ አዘጋጅተዋል። ይህ በአዲስ አበባ መውጫ በኮዬ ፈጬ አካባቢ የሚገኝ የስንዴ ማሳ ነው። አካባቢው ለከተማ ቅርብ ቢሆንም አርሶ አደሩ መሬቱን ሳይሸጥ በዘመናዊ መንገድ በማልማት አዲስ ታሪክ እየጻፈ ነው። አርሶ አደሮች ከመንግስት በሚያገኙት የትራክተር የምርጥ ዘርና የቴክኖሎጂ ድጋፍ የግብርና አቅማቸውን በማሳደግ የሀገሪቱን የምግብ ሉዓላዊነት ጉዞ ከመሬት ላይ እውን እያደረጉ ነው። በፊት ይሄ ሁሉ አመት ይህን መሬት ይዘን ምንም ትርፍ የለውም ማለት ነው። እንደውም ለምግብ አመት አይደርስም። ገና ከገባ ሸምተው ነው ይበላው ሰው ማለት ነው። ይሄ ግን በጣም ትርፋማ ነው። አሁን ግን አንድ ፍሬ ወደ 70 ፍሬ 80 ፍሬ ትይዛለች ማለት ነው። ቺኛው አንዱ ግንድ ማለት ነው። በፊት ግን ወደ 25 20 እንደዚህ ነው የምትይዘው ማለት ነው። በጣም ለውጥ አለው ማለት ነው። እሱ ወደ ገባ አቅርበን ሌላ ስራ መስራት ይቻላል። በሬ ገዝተህ መቀለብ ትችላለህ። በጎች መግዛት ትችላለህ። የበፊቱ ግን አንድ በግማ አይገዛም ማለት ነው። ከገባም ተመልሶ አይገባም። ለውጡ ይሄ ነው ማለት ነው። ከንዱራ ቆነ መናዳ ዋንቴፍ ቆነ ቆቴዎቲ እንሞ አርካፋኒት በፊት የምናመርተው ለቀለብ ብቻ ነበር። እሱም አንዳንድ ያጥረን ነበር። አሁን ግን መሬታችንን አስተባብረን በኩታ ገጠም መስራት ከጀመርን ወዲህ ምርታችን እጥፍ ሆኗል። ለቤታችን ተርፎ ለገበያ እያቀረብን ነው። እርዳታ መጠበቅ ቀርቶ እኛ ለከተማው ሕዝብ መድረስ ጀምረናል። አርካ አፋንቲ ቱሬሳኒ ገራ ገባትሌን አከዲየስኑፊ የኮዬ ፈጬዎቹ አርሶ አደሮች ታሪክ የነጠላ ክስተት አይደለም። እንደ ሀገር በተያዘው ከተረጂነት የመውጣት ራዕይ ኢትዮጵያ በበጋ መስኖ ስንዴ፣ በአረንጓዴ አሻራና በሌማት ትሩፋት መርሃ ግብሮች ተጨባጭ ለውጥ እያስመዘገበች ነው። ዋናው ግብ የውጭ እጅን መጠበቅ ሳይሆን በራስ አቅም የተመረተ ምግብን ለዜጎች ማቅረብ ነው። አሁን ከቅርብ ጊዜ ወዲህ መንግስት በተለይ በዝናብ ላይ የተንጠለጠለው ግብርና እንደማያዋጣ፣ ዝናቡ ጥሩ በሚሆንበት ዘመን ጥሩ ምርት እናገኛለን፣ ዝናቡ ዘግይቶ የሚመጣ ወይ ደግሞ ቶሎ የሚወጣ ከሆነ ምርታማነትም በከፍተኛ ደረጃ እንደሚጎዳ ያን በመረዳት መስኖ እንደ ዋነኛ የትኩረት አቅጣጫችን እንደሆነ እንደ ሀገር የሀገር ሉዓላዊነትን የምግብ ሉዓላዊነትን ለማሻሻል እንደ ዋነኛ መንገድ ተደርጎ ስለተወሰደ በሁሉም ቦታ ማምረት ተችሏል ማለት ነው። አሁንም ቢሆን ብዙ አቅም አለን፣ ያልተጠቀምንባቸው ትልልቅ ወንዞች አሉ። ያንን ትልቅ ኢንቨስትመንት በማድረግ ማስፋት ያስፈልጋል። የሀገርን ሉዓላዊነት እና ብሔራዊ ጥቅምን ለማስከበር እንደ ዋነኛ መውጫ መንገድ ነው ማለት ነው መስኖ ላይ ማተኮር። ከግብርና ሚኒስቴር የተገኙ መረጃዎች የለውጡን ስፋት በግልጽ ያሳያሉ። በአሁኑ ወቅት የመስኖ ሽፋን በከፍተኛ ሁኔታ አድጓል። የግብዓት አቅርቦትና ስርጭት ካለፉት ዓመታት ጋር ሲነጻጸር እድገት አሳይቷል። ከቀረጥ ነፃ የገቡ የግብርና ማሽነሪዎች ስርጭትም በከፍተኛ ሁኔታ ጨምሯል። የተበጣጠሰውን መሬት በክላስተር በማልማት ምርታማነት እንዲያድግም ተደርጓል። በሌላ በኩል የስንዴ እርዳታና ግዢ ሙሉ በሙሉ በማቆም ሀገራዊ ወጪን ማዳን ተችሏል። ከኋላዬ የምታዩት ማሳ ስንዴን ከውጭ ከመጠበቅ ይልቅ በሀገር ውስጥ አቅም ወደ ማምረት የተደረገውን ታሪካዊ ሽግግር ያሳያል። በኢትዮጵያ የግብርና ታሪክ አዲስ ምዕራፍ መከፈቱንም ያበስራል።
የምግብ ሉዓላዊነት ለሀገራዊ ክብርና ነጻነት መሰረት በመሆኑ በራስ አቅም ማምረት ምርጫ ሳይሆን ለኢትዮጵያ የህልውና ጉዳይም ሆኗል። እናም እነዚህን 5 ቁልፍ የለውጥ እርምጃዎች አጠናክሮ መቀጠል ከተቻለ ኢትዮጵያ ራሷን የምትመግብ ሀገር የምትባልበት ጊዜ እነሆ እዚህ ማሳ ላይ መጀመሩን በተጨባጭ መመልከት ይቻላል። ዘገባዎቻችን ቀጥለዋል። የባሌ ዞን ከፍተኛ የግብርና ምርት ከሚመረትባቸው አካባቢዎች መካከል አንዱ ነው። በዞኑ የስንዴ ልማት ደግሞ ከፍተኛ ድርሻ አለው። የስንዴ ምርት ከሚመረትባቸው ወረዳዎች አንዱ ከሆነው የሲናና ወረዳ ወደ ሚሊዮነርነት የተሸጋገረ አንድ አርሶ አደር ታሪክን እናውቃችኋለን። ሪፖርተራችን አቤል ሙጌታ ነው ምርታማነትን በማሳደግ ወጥ ውጤት ያደረገውን ሽግግር በተመለከተ ከዚህ ወጣት ጋር ቆይታ ያደረገው። ከራሱ አንደበት እንዲህ እንከታተለዋለን። አዩብ አብደላ እባላለሁ። በባሌ ዞን ሲናና ወረዳ ሻሎ ቀበሌ ገበሬ ማህበር ነው የምኖረው። ድሮ ዝም ብለን ነበር አዝመራችንን የምንዘራው። የተለያየ ነገርም ነበር የምናምርተው። ከዛም በኩታ ገጠም ተደራጅተን ማምረት ጀመርን። ጥሩ ምርት ማግኘትም ጀመርን። ከዛም በኋላ ቀስ በቀስ ወደ ትራክተር ማረስም ተሸጋገርን። ይህም ምርትና ምርታማነታችንን የበለጠ እንዲጨምርና የተሻለ ገቢ እንድናገኝ አድርጎናል። በሂደት ደግሞ ወደ ኢንቨስትመንትም እየተሸጋገርን ነው። ያኔ ዝም ብለን የተገኘውን በመዝራት ኑሯችንም ከእጅ ወዳፍ ነበረ። አሁን ግን ምርጥ ዘርም በመዝራትና በኩታ ገጠምም በመስራት ስኬታማም ሆነናል። አሁን ላይ በግብርና ስራ ተሰማርቼ በሰራሁት 2 የህዝብ ማመላለሻ መኪናዎችን ገዝቻለሁ። እንዲሁም ደግሞ ትራክተር ለመግዛት ዝግጅት አድርጌ መኪናውን ለመረከብ እየጠበቅኩ እገኛለሁ። 17 ልጆችን ወልጃለሁ። ሁሉንም አስተምሬያለሁ። እንደ እድል ሆኖ ስራ ባለማግኘታቸው አብዛኞቹ ከኔ ጋር ነው የምንሰራው። ቤታችን ጥሩ ኑሮ ነው እየኖርን ያለ ነው፣ ያለምንም ችግር ማለት ነው። ብንታመም ችግር እንኳን ቢገጥመን ያለ ችግር መፍትሄ የምንሰጥበት አቅምን ፈጥረናል። አሁን በግሌ የራሴ የሆነ 6 ሄክታር መሬት ላይ ስንዴ አልምቻለሁ። በኮንትራት ደግሞ 5 ሄክታር በአጠቃላይ 11 ሄክታር መሬት በስንዴ አልምተናል። መንግስት ደግሞ ባመቻቸልን የብድር ዕድል ትራክተሩን አዘን እየጠበቅን እንገኛለን። በዘንድሮው የበጋ መስኖ ስንዴ ልማት ከ13.6 ሚሊዮን ኩንታል ምርት እንደሚጠበቅ የአማራ ክልል ግብርና ቢሮ አስታወቀ። በክልሉ በሰሜን ጎጃም ዞን ግብርና መምሪያ የባህር ዳር ዙሪያ ወረዳ ግብርና ጽሕፈት ቤት የ2018 ዓ.ም የበጋ መስኖ ስንዴ ልማት ማስጀመሪያ መርሃ ግብር በሳባታሚት ቀበሌ ተጀምሯል። ዘገባው የተስፋውን ደስታ ነው። ራሄል ፍሬው ታቀርበዋለች። በአማራ ክልል ሰሜን ጎጃም ዞን የዘንድሮ የበጋ መስኖ ስንዴ ልማት ተጀምሯል። የማስጀመሪያ መርሃ ግብሩ በባህር ዳር ዙሪያ ወረዳ ሳባታሚት ቀበሌ የተካሄደ ሲሆን የቀበሌው አርሶ አደሮች በመስኖ ልማት በዓመት 2 ጊዜ በማምረት ተጠቃሚ መሆናቸውን ያነሳሉ። ቀደም የክረምት አዝመራ ነው የምንዘራ ነበር፣ ጤፍ፣ ማሽላ፣ ዳጉሳ ነው። አሁን ግን ከዓመት 2 ጊዜ እያመረትን አሁን ጤፍ ዘርቻለሁኝ። አሁን ጤፉን መልሼ ስንዴ ዘርቻለሁ። ክረምቱ የበጋው 2 እጅ ይበልጣል። ማሽላ እንጀራ ነበር ምን በላ። አሁን በበጋው ደና እንኳን ለመብል ለዚህ ለማዳበሪያው ለምኑ እያተረፍነ ነው። 1 ሄክታር ዘራለሁ አነሰ ብዬ 40-50 ኩንታል አገኛለሁ። እኔ ለኔ ክረምት ከምዘራው በጥፍ ለኔ ጥቅም አለ። ከአንድ በሬ ወደ 3 በሬ ተሸጋግሬያለሁ እኔ በግል እንደኔ ማለት ነው። የሰሜን ጎጃም ዞን ምክትል አስተዳዳሪና ግብርና መምሪያ ኃላፊ በለጠ ጥጋቡ በማስጀመሪያ መርሃ ግብሩ ላይ ዞኑ ለበጋ መስኖ ስንዴ ልማት ምቹ መሆኑን ጠቁመው በበጋ መስኖ ልማት የአርሶ አደሩን የምግብ ዋስትና ለማረጋገጥ በትኩረት እየሰራን ነው ብለዋል። በዚህ ዓመት አንድ የትኩረት ኤሪያ አድርገን እየሰራን ያለ ነው ከመስኖ አኳያ ነው። እንደ ዞን 44819 ሄክታር መሬት በዚህ ዓመት በመስኖ እንሸፍናለን። ከዚህ ውስጥ 29 ሄክታር መሬቱ የበጋ ስንዴ መስኖ ነው ማለት ነው። እስካሁንም ከ6 ሄክታር በላይ የበጋ ስንዴ መስኖ ተዘርቷል። ዛሬ ላይ በይፋ ፕሮግራም እያስጀመርን ያለ ነው ባህር ዳር ዙሪያ ወረዳ ቀበሌ። ባህር ዳር ዙሪያ ወረዳ ሳባታሚት ቀበሌ አምብሽን የሚባል ክላስተር ነው ማለት ነው። በዚህ ክላስተር
104 ሄክታር መሬት ላይ ነው አሁን እርሻ እየተካሄደ ያለው እና ዘር እየተካሄደ ያለው። ከዚህ ውስጥ 22 ሄክታሩ በአዲስ ነው በዚህ ዓመት ሚለማ። እንደ ሀገር የተጀመሩ በምግብ ራስን የመቻል መልካም ጅማሮ ማሳያ ስለመሆኑ የክልሉ ግብርና ቢሮ ኃላፊ ደረጀ ማንደፍሮ ይገልጻሉ። የበጋ መስኖ ስንዴ ልማት ከ2013 ጀምሮ እስካሁን እስካለንበት ጊዜ ድረስ ከአመት አመት ከፍተኛ መሻሻል እድገት ያለው ውጤትም በተጨባጭ የታየበት ይሄም ደግሞ በምግብ ራሳችንን እንድንችል ትልቅ እድል የፈጠረ ከዝናብ ጥገኝነት ላይ ያለውን ግብርናችንንም ለመሻገር ትልቁ እድል መስኖን ማልማት ነው፣ መስኖን ማስፋፋት ነው። ስለዚህ አዲስ መስኖን የማስፋፋት ዋና ግብ አድርገን ነው በዚህ አመት እየሰራን ያለ ነው። በዚህም የበጋ መስኖ ስንዴ በባለፈው አመት 208 ሺህ ሄክታር ነበር። አሁን ወደ 350 ሺህ ሄክታር ለማድረስ ግብ አስቀምጠናል። ምርቱንም ወደ 13.6 ሚሊዮን ኩንታል በበጋ መስኖ ብቻ የምናለማው የስንዴ ምርት ይህንን እቅድ ለማሳካት እየሰራን ያለነው። በአማራ ክልል በተያዘው የመስኖ ልማት ከ13.6 ሚሊዮን ኩንታል በላይ ምርት ይጠበቃል። የግብርና ጉዳዮቻችን አሁንም ቀጥለዋል። የዋግ ኽምራ ብሔረሰብ አስተዳደር አርሶ አደሮች በምግብ ራስን ለመቻል በበጋ ስንዴ ልማት ላይ ትኩረት ማድረጋቸውን ተናገሩ። በብሔረሰብ አስተዳደሩ ከ2500 ሄክታር መሬት በላይ ስንዴን በበጋ መስኖ ለማልማት ታቅዶ ወደ ስራ መገባቱም ተገልጿል። ሳሙኤል ወርቃየው ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ እያደረገች ባለችው ጉዞ ውስጥ የበጋ ስንዴ ልማት ትልቅ ድርሻ ይይዛል። እንደ ሀገር ባለፉት የለውጥ ዓመታትም ስንዴን በበጋ መስኖ ለማምረት እየተደረገ ባለው ሰፊ ጥረትና እየታዩ ባሉ ለውጦች በአርሶ አደሩ ዘንድ መነቃቃትን ፈጥሯል። በአማራ ክልል በዋግ ኽምራ ብሔረሰብ አስተዳደር የደሃና ወረዳ አርሶ አደሮችም ስንዴን በበጋ መስኖ በስፋት እያመረቱ እንደሚገኙ ገልጸዋል። ይሄ ስንዴ ከመጣልን ወዲህ ማዳበሪያም በቀበሌው እየተባበሩ እያቀረቡልን ስንዴም እየቀረበልና አምና በጣም በተለኛ አምና ከዚያ ከፊቱ አሁን ባለፈውም በጣም ለውጥ ያለው ምርት ነው ያገኘ ነው። አምና በሌላው በክረምት እኮ ያላገኘንም የዚህን ያህል ምርት ያህል አላገኘንም። እኛ ሀሸመታና ከሌላ ችግር አውጥቶን የከረመው የዚህ ስንዴ በማዳበሪያና ዘርን በማቅረብ እያደረጉልን እስከ 8 ኩንታል እስከ 10 ኩንታል እየተገኘበት ነው ያለ። በወረዳው ለበጋ ስንዴ እየተሰጠ ያለው ትኩረትና የአርሶ አደሩ ተነሳሽነት እያደገ መምጣቱን የሚናገሩት የደሃና ወረዳ ግብርና ጽሕፈት ቤት ምክትል ኃላፊ አቶ ሞገስ ኃይሌ አርሶ አደሩ የመስኖ ልማትን በማጠናከር በምግብ ራሱን እንዲችል ለማድረግ ወረዳው አስፈላጊውን ድጋፍና ክትትል እያደረገ መሆኑን ገልጸዋል። የመስኖ ስንዴ አሁን ከመደበኛ ከምናከናውነው የስንዴ ምርት በመስኖ የምናከናውነው የምርታማነቱ በጣም ከፍተኛ ነው። ስለዚህ ተጨማሪ አርሶ አደሩን የምግብ ዋስትና ለማረጋገጥ እገዛ ያደርጋል ማለት ነው። ስለዚህ አጠቃላይ የመስኖ ስንዴን እንቅስቃሴን ስንመለከት ከአመት አመት እየጨመረ የመጣበት ሁኔታ ነው ያለው። ወደ 675 ሄክታር አቅደናል። ከዚህ ውስጥ 218 ሄክታር እስከዚህ ሳምንት እቅዳችን አከናውነናል ማለት ነው። የዋግ ኽምራ ብሔረሰብ አስተዳደር ግብርና መምሪያ የአትክልትና ፍራፍሬ የመስኖ ውሃ አጠቃቀም ቡድን መሪ አቶ ደሳለኝ አዳነ በበኩላቸው በብሔረሰብ አስተዳደሩ ከ2500 ሄክታር በላይ መሬት ስንዴን በበጋ መስኖ ለማልማት መታቀዱን ገልጸዋል። በብሔረሰብ አስተዳደራችን ወደ 2500 ሄክታር የበጋ መስኖ ስንዴ በማልማት 87500 ኩንታል ምርት ለማግኘት ያው አቅደን እየሰራን ነው። በሄክታር 35 ኩንታል ታሳቢ በማድረግ ለማምረት ወደ ተግባር ገብተናል። እስካሁን ድረስ እንግዲህ ወደ 693 ሄክታር ማሳ ተለይተዋል። ከዚህ ውስጥ 251 ሄክታር የመጀመሪያ እና ሁለተኛ እርሻ የታረሰበት ሂደት አለ። በዘር ስራ ወደ 23 ሄክታር አካባቢ የዘር ስራ በዘር የተሸፈነ ማሳ አለን ማለት ነው። እስካሁን ካለ ነው በአጠቃላይ እስከ ህዳር 30 ድረስ እቅዳችንን ለመፈጸም የእያንዳንዱ ወረዳ በቀን ምን ያክል ሄክታር ማረስ አለበት ወይም መዝራት አለበት የሚለውን እቅድ ሰጥተን ወደ ተግባር ገብተናል ማለት ነው። ስንዴን በበጋ መስኖ በማልማት ከአመት አመት ምርታቸውን እያሳደጉ የሚገኙት አርሶ አደሮችም በዘንድሮው የበጋ ወቅትም የተሻለ ምርት ለማምረት ርብርብ እያደረጉ ነው። ያን ልምድ አድርገን የተሻለ ምርት እናገኛለን በማለት አሁንም 2 ጊዜ ከሳክሰናል፣ መሬቱን አልመናል፣ ማዳበሪያም አሁን ቀርቦልናል፣ ዘርም ቀርቦልናል። አሁንም ከዚያ የተሻለ ደግሞ ወደ 10 ኩንታል እናገኛለን ነው እያልን ያለን። አንድ ጥማት 2 ጊዜ አርሰን ያው ሶስተኛችን አሁን የሶስተኛ እርሻችን ሀምናውን በላይ ለውጥ እናገኛለን ብለን አስበን ነው ዙሩ አሁን እያደረስን ያለን። በዞኑ በመስኖ እርሻ ከስንዴ ባሻገርም ለሌሎች ሰብሎች ልማትም ትኩረት መሰጠቱ ተገልጿል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነጋዳስ የንግድ ስራ ፈጠራ ውድድርን በማዘጋጀት ስራ ፈጠራና የፈጠራ ባለሙያዎችን ለማበረታታት ላበረከተው አስተዋጽኦ
የእውቅና ሽልማት ተበረከተለት። በስራና ክህሎት ሚኒስቴር አዘጋጅነት ሲካሄድ የቆየው የ2018 የኢንተርፕረነርሺፕ ሳምንት ማጠናቀቂያ መድረክ በአዲስ አበባ ተካሂዷል። ብሩክታይት አስራት ተጨማሪ አላት። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነጋድራስ የኢትዮጵያ ንግድ ባንክ የንግድ ስራ ፈጠራ ውድድር በርካቶችን ለስኬት ያበቃ ነው። በዚህም በዘርፉ ላበረከተው አስተዋጽኦ በስራና ክህሎት ሚኒስቴርና በኢንተርፕረነርሺፕ ልማት ኢንስቲትዩት በተዘጋጀው መድረክ እውቅና ተሰጥቶታል። በመላው የኢንተርፕረነርሺፕ ላንድስኬፕ ተዋንያን ስም ያደረገው የሚዲያ ድጋፍ እጅግ በጣም እናመሰግናለን። እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለኢትዮጵያ ልዕልና የሚል መፈክር ነው ያለው፣ ቀዳሚ ቃል ነው ያለው። በዚህ መሰረት ነው አብዛኛዎቹን ስራዎች የምንሰራው። በዚህ ውስጥ ስንመለከተው ደግሞ ትልቁ ይሄንን ነገር የሚያሳካልን ነገር እንደ ሀገር ፈጠራ ነው። ይህም ፕሮግራም የሚያበረታታው ፈጠራ ነው። በሺዎች የሚቆጠሩ ወጣቶች በዚህ ፕሮግራም ላይ ለመሳተፍ ይወዳደራሉ። በመቶዎች የሚቆጠሩት በአካል መጥተው ደግሞ ይወዳደራሉ። የተወሰኑት ደግሞ ሽልማት ያገኛሉ። ይሄ የሚደረግበት ዋናው ምክንያት ሰዎች ይህንን በማየት ሌሎች ስራ ፈጣሪዎች እንዲነቃቁ፣ አንዱ ሰው ከአንዱ ትምህርት እንዲወስድ በማድረግ ይህንን ጉዳይ በሀገሪቱ ቋሚ አጀንዳ እንዲሆን ከሳምንት ሳምንት በአመቱን በሙሉ በቋሚነት ነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይሄን የሚሰራው። ጊዜው የፈጠራ ነው። በፈጠራ ነው ስኬቶችን ማምጣት የምንችለው። የኢትዮጵያ ልዕልናም ሊረጋገጥ የሚችለው በፈጠራ ነው ብለን እናምናለን። ይህን ፈጠራ ለመደገፍ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኃላፊነቱን ወስዶ ነው እየሰራ የሚገኘው። በቋሚነት መሰራቱ ደግሞ ለብዙዎች በመገናኛ ብዙሃን ይሄ በሚደርስበት ወቅት ብዙዎች ይሄ መረጃ እንዲደርሳቸው ያደርጋል። አንዳቸው ከአንዳቸው እንዲማሩ ያደርጋል። ልምድ እንዲለዋወጡ ያደርጋል። መነቃቃትን ይፈጥራል በሀገሪቱ። ስለዚህ በጣም ትልቅ ትርጉም ያለው ስራ ነው። ይሄንን ደግሞ እውቅና በመስጠት ሽልማት ስለተሸለመን በጣም ደስ ይለናል። ተበረታተን እንድንሰራ የሚያደርገን ነው። በኢንተርፕረነርሺፕ ሳምንት ማጠናቀቂያ መድረኩ ላይ በእውነቱ ተሳታፊ የነበሩ ስራ ፈጣሪዎች የእውቅና ሽልማት አግኝተዋል። በተለይ እንደኔ አይነት የአካል ጉዳት ላለባቸው ሰዎች ኢንስፓየር ያደርጋል ብዬ አስባለሁ። ይህን ለሚመለከቱ ሰዎች ለእኔ ደግሞ የበለጠ ሞራልና ምናልባት ያልሰራቸውን ነገሮችን እንዳይ ያደርገኛል። በተለይ ገጠር አካባቢ አንዱ ቻሌንጅ የነበረው መክፈል አይችሉም ነበር። አሁን ግን ለፋርማሲው ይከፍላሉ። ፋርማሲው ግን ኦንላይን መክፈል የሚችልበት። ስለዚህ ይህን ባሬር ሪሙቭ በማድረግ አንድ ሰው ሙሉ ሕክምና ማግኘት የሚችልበትን ስራ ፈጥረናል ማለት ነው። የስራና ክህሎት ሚኒስትር ሙፈሪያት ካሚል ከቅርብ ጊዜ ወዲህ ኢትዮጵያ ለዘርፉ ትኩረት ሰጥታ እየሰራች በመሆኑ ውጤቶች መመዝገባቸውን አንስተዋል። ኢትዮጵያ አንተርፕረነሮች የነበሯት ሀገር ቢሆንም አንተርፕረነሮች ምቹ ምህዳር አግኝተው እምቅ አቅማቸውን ለማውጣት የሚያስችል የተሟላ እድል ግን አልነበራቸውም። ላለፉት 7 ዓመታት በተለይም ላለፉት 4 ዓመታት አንተርፕረነሮች ይህ ምህዳር እንዲኖራቸው በመንግስት በኩል ትልቅ ትኩረት ተሰጥቶ ሲሰራ ቆይቷል። እነሆ ፍሬው ኢትዮጵያ በዚህ ማፕ ውስጥ በዚህ ምህዳር ውስጥ ምንም ካልነበረችበት ተነስታ 200 የዓለም ሀገራትን እየመራች ቁንጮ ላይ እንድትቀመጥ አስችሏታል። በመድረኩ ኢትዮጵያ የዓለም አቀፉ ኢንተርፕረነርሺፕ ኔትወርክ በየጊዜው በሚያወጣው የኢንተርፕረነርሺፕ ሁነቶች ብዛት ከ12400 በላይ ሁነቶችን በማዘጋጀት ቀዳሚ ሆና ማጠናቀቋ ተገልጿል። እየሰራን ያለነውን የስታርታፕ ምህዳር የመገንባት ስራ የሚያሳልጥ ይሆናል። በርካታ የውጭ አካላትን የሚስብ ይሆናል። ኢትዮጵያ ከቶ እንዴት ሆኖ ወደዚህ ስፍራ ማምራት ጀመረች ተብሎ የኢትዮጵያን ጉዞ የሚያጠኑ ተመራማሪዎችን የሚጋብዝ ሂደት ይሆናል። አዳዲስ ኢንቨስትመንቶችን፣ ቬንቸር ካፒታሊስቶችን የሚጠራ ሂደት ይሆናል። ባለፈው ዓመት በተዘጋጀው የዓለም ኢንተርፕረነርሺፕ ሳምንት ኢትዮጵያ በሁነቶች ከአፍሪካ 2ኛ ከዓለም ደግሞ 8ኛ ደረጃ በመያዝ ማጠናቀቋ ይታወሳል። በአፍሪካ ቀንድ ዘላቂ ልማት እንዲረጋገጥ የቀጠናው ሀገራት ለጋራ ልማትና እድገት በራቸውን ክፍት ሊያደርጉ እንደሚገባ ምሁራን ተናገሩ። የኢትዮጵያ የባህር በር ጉዳይ የቀጠናው ሀገራት ይሁንታን እንዲያገኝ ዲፕሎማሲያዊ ጥረቶች ቀጣይነት ባለው መንገድ ማስኬድ እንደሚገባም ተመላክቷል። ሚካኤል ከሱ ሀገራት በተለያዩ ጉዳዮች ላይ የሚያደርጓቸው የኢኮኖሚ የፖለቲካና የሌሎች መስኮች ትብብር የጋራ እድገትን ለማረጋገጥ የሚያስችል ነው። ኢትዮጵያ በምትገኝበት ቀጠና ከራሷ አልፋ ከጎረቤት ሀገራት ጋር ተሳስሮ ለማደግ ያላት የጸና አቋም ከአፍሪካ ህብረት የጋራ እድገት ማዕቀፍ ጋር እየተጣጣመ ነው። ከአፍሪካ ህብረት፣ ከኢጋድ፣ ከዓለም አቀፉ ማህበረሰብ ደግሞ ፍላጎት አንጻር ኢትዮጵያን ትልቅ መድረክ ያስፈልጋል። 2063 መመልከት እኮ የአፍሪካን ዩኒየን ጎል መመልከት ይፈልጋል። ነጻ የቀጠና መፍጠር
ትስስርን መፍጠር ይፈልጋልና እንዲህ አይነት ውህዶች የሚመጡ በነፃ አይደለም። ለምሳሌ በአግሪመንትም ብትሆን አብራ ወደ ባልምታ ስትመጣ ከጅቡቲ አዲስ አበባ ያለውን እኮ መንገድ ማየት ይችላል። ሪልዌይ እኮ መሰረት ጠንካራ እኮ መሰረት አለ። በጅቡቲ ተስማምተን ስንጠቀም ነገ በኤርትራ ጋር ብንጠቀም ነገ በኬንያ ጋር ብንጠቀም ለሞን ብንጠቀም ጠንካራ መሰረተ ልማቶች ይጠናከራሉ። የአፍሪካ ቀንድ ሀገራት በአመዛኙ በድንበር ተሻጋሪ ወንዞች የተሳሰሩ በተለይም በተለያዩ ሀገራት የሚኖሩ ተመሳሳይ ሕዝብ፣ ባህልና ተቀራራቢ ስነ ልቦና ያላቸው ናቸው። የእነዚህ ሀገራት ዕጣ ፈንታ በእጅጉ የተሳሰረ በመሆኑ ሀገራቱ ለጋራ ልማትና እድገት በራቸውን ክፍት ሊያደርጉ እንደሚገባ ይገለጻል። በተለያዩ ዓመታት ጎረቤት ሀገራት የኢትዮጵያን ድጋፍ በፈለጉባቸው ጊዜያት ሁሉ ኢትዮጵያ ለሀገራቱ ሰላምና መረጋጋት የነበራት ሚና ከፍተኛ ነው። ባለፉት የለውጥ ዓመታት ውስጥ ደግሞ በአካባቢው ሁሉ አቀፍ የሀገራት ትብብር እንዲጎለብት የጀመረቻቸው ስራዎች ግንኙነቱን ይበልጥ የሚያጠናክር ሆኖ ይነሳል። ኢትዮጵያ እድገት ደግሞ ብቻውን ከሆነ ኤርትራ እየተራበ ሶማሌ ችግር ላይ የወደቀ ከሆነ ትርጉም የለውም። ምክንያቱም ህዝቡ አንድ ነው። ትርጉም እንዲኖረው ካስፈለገ ኢትዮጵያ የአድዋ ጦርነት የአድዋ ድል ካስመዘገበችው ቀጥሎ አሁን ሁለተኛው አድዋ ህዳሴው ግድብ ነው። ህዳሴው ግድብ የምናመነጨው ኃይል ደግሞ ከኛም አልፎ ለጎረቤት ሀገራት የኢነርጂ ትሩፋት ያለው ነው። ኢነርጂ ካገኙ ደግሞ እነኛ ጎረቤት ሀገሮቻችን ኢንዱስትሪ መመስረት ይችላሉ። ኢንዱስትሪ ከሆነ የስራ ዕድል ይፈጥራሉ፣ ኢኮኖሚያቸው ያድጋል። በዚህም ኢትዮጵያ ባህር በር አገኘች ማለት እነሱም ያድጋሉ። ስለዚህ የሰጥቶ መቀበል መርህን ጎረቤት ሀገሮች ሊቀበሉት፣ ሊገነዘቡት፣ ሊፈጽሙት ይገባል። ኢትዮጵያ ህጋዊና ታሪካዊ የባለቤትነት ድጋፍ ያለው የባህር በር ጥያቄዋን እያቀረበችበት ያለው መንገድም የሀገራት ሉዓላዊነትን ያከበረ መሆኑ ጠቁሟል። ኢትዮጵያ በሰላም በድርድር አብሮ የማደግ ያለው ፍላጎትንም ያሳያልና መርህን በተለይ ደግሞ የሌሎችን ሶቨርኒቲ በማክበር ድንበር ጥሼ ልሂድ አላለችም ኢትዮጵያ። ወይም ይሄ ትናንት የኔ ነውና ዓለም አቀፉ ማህበረሰብ በህግ መሰረት ይዳኘኝ ብላ ነው የመጣችውና ሰላምን ከማስከበር አንጻር የአገሮችን ነጻነት አግራ በህግ የመገዛቷንም የመጣችበትን የብዙ ዓመት የፖለቲካ ሂደትንም ጠንካራ አቋም የሚያሳይ ነው። በቀጠናው ዘላቂ ልማት እንዲረጋገጥ ለጋራ ልማትና ትብብር በተግባር የሚገለጥ ቁርጠኝነት ከሀገራት እንደሚያስፈልግ ተጠቁሟል። ከፍተኛ የመንግስት የስራ ኃላፊዎች የሀብት ምዝገባ ሊያደርጉ መሆኑን የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አስታወቀም። ኮሚሽኑ 22ኛውን የዓለም አቀፍ የጸረ ሙስና ቀን ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ሀሳብ ከህዳር 22 እስከ ህዳር 26 ቀን 2018 ዓ.ም እንደሚያከብር በኮሚሽኑ የሙስና መረጃዎች አስተዳደር መሪ ስራ አስፈጻሚ መስፍን በላይ ለጋዜጠኞች በሰጡት ጋዜጣዊ መግለጫ አስታውቋል። ሁነቱ ከፍተኛ የመንግስት የስራ ኃላፊዎች የሀብት ምዝገባ በማድረግና ለሙስና ስጋት ተብሎ የተለዩ አሰራሮች ላይ የተዘጋጀ የንቅናቄ ሰነድ ላይ በመወያየትና የአቋም መግለጫ በማውጣት በሁሉም ተቋማት እንደሚከበርም መሪ ስራ አስፈጻሚው ተናግረዋል። ዘገባው የሪፖርተራችን ፍሬው ትረታ ነው። ቀደም ሲል ካፍታ በኋላ ጠብቁን ወዳልናችሁ ጉዳይ እንመራችኋለን። ጣናነሽ ቁጥር 2 ጀልባ መደበኛ የህዝብ ትራንስፖርት አገልግሎት መስጠት ጀመረች። ጀልባ የመጀመሪያውን የመንገደኞች ማጓጓዝ ከባህር ዳር ወደ ደልጊ በማድረግ የህዝብ ትራንስፖርት አገልግሎቷን መስጠት ጀምራለች። መንገደኞችም ጀልባዋን ፈጣንና የመያዝ አቅሟ ከፍተኛ በመሆኑ ትራንስፖርቱን በማሳለጥ ረገድ ከፍተኛ ሚና ተጫውታለች ብለዋል። ሳሙኤል ወርቃየሁ ተከታዩን ዘገባ አድርሶናል። በኢትዮጵያ ግዙፍ የሆነችው ጣናነሽ ቁጥር 2 ጀልባ በጣና ሐይቅ ላይ በቅርቡ ለአገልግሎት ክፍት ሆና መመረቋ የሚታወስ ነው። በዛሬው ዕለት ደግሞ በተለይ መንገደኞችን ወደ ደልጊ ጭና ለማንቀሳቀስ የመጀመሪያዋን ጉዞዋንም ልታደርግ እነሆ እንደምንመለከተው በዝግጅት ላይ ትገኛለች። መንገደኞችም ቦታቸውን የያዙ ይገኛሉ። በጣና ሐይቅ ላይ በሚኖራት ጉዞ በተለይ የአካባቢው ማህበረሰብ እንዴት አገኛት እያልን እየጠየቅን ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ከስር ነው ታረጋት። ተመልካቾቻችን ያው እንደምንመለከተውም ጣናነሽ ቁጥር 2 እንግዲህ በጣና ሐይቅ ላይ ጉዞዋን ወደ ደልጊና ወደ ደቅ እያደረገች ትገኛለች።
ጣናነሽ ቁጥር 2 ጀልባ የቪአይፒ ቦታን ጨምሮ ወደ 4 ክፍሎች የያዘች ነች። እንደ አጠቃላይም ወደ 188 ያክል ሰዎችን የመጫን አቅም አላት። እንግዲህ እንደምንመለከተውም ተሳፋሪዎች ወደ ደልጊና ወደ ደቅ የሚያደርጉት ጉዞ እንግዲህ ጣና ሐይቅ ላይ ተንቀሳቀሱ ይገኛሉ። ከነሱ ጋር ደግሞ ቆይታ እናደርጋለን። ጣናነሽ ቁጥር 2 ለመጀመሪያ ጊዜ ነው እንግዲህ የህዝብ አገልግሎት እየሰጠች የምትገኝና እንዴት አገኛችሁ? ዘመናዊነት አሁን በአሁኑ በአውሮፕላን እንጂ በጀልባ አልሄድም። በአውሮፕላን እንደርኩ ነው የምቆጥረው። ስለዚህ ያው እንግዲህ አገራችን በጣም ከፍታ እያሳየች ነው ያለ። ስለዚህ በዚህ ቢቀጥል ደስ ይለናል። ህዝቡም ደስተኛ ነው፣ እኔም ደስተኛ ነኝ። እኛ ከዚህ በፊት ጉዟችን በተለምዶ ዝም ብሎ ባህላዊ በሆኑ ጀልባዎች ነበረ ጉዞ። ዛሬ ደግሞ በዚህ መልኩ በዚህ በጣናነሽ 2 መጓዛችን በጣም ደስ ብሎናል። በጣሊያን ጀልቦች ነበረ የተሻለ የምንላቸው ንጋትና ጣናነሽ ናቸው። አሁን ደግሞ የተሻለ ሆኖ አግኝተነው ዘመናዊ የሆነ እንደ ፕሌን እንደምጓዝ አድርጌ ቆጥሬዋለሁ። በኔ በኩል ቅጽበታዊ ወይም ደግሞ የጉዞ መጠኑ አሁን ያወቅነው ባይሆንም እሱም ላይ ለውጥ አለ ብለን እናስባለን። ፍጥነት የሆነው ጉዞ እስካለ ድረስ የቱሪዝሙም ለሀገር ገቢ ወይም ደግሞ የሀገራችን አካባቢ ጣና ያሉትን መስህቦችን የቱሪስት መስህቦችን የበለጠ ያፋጥናል፣ የበለጠ ደግሞ እውቅና እንዲኖራቸው ያደርጋል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ የባህር ዳር ቅርንጫፍ ዋና ስራ አስኪያጅ ሙላት ጸጋዬ በበኩላቸው ጀልባዋ በዛሬው ዕለት መደበኛ የህዝብ ትራንስፖርት መስጠት ከመጀመሯ በፊት ባለፉት ጊዜያት ወደ ጎርጎራና ወደ ተለያዩ አካባቢዎች ለተለያዩ ፕሮግራሞች ስምሪት ማድረጓን አስታውሰዋል። ጀልባዋ ፈጣን ከመሆኗ ባለፈም ስለሚኖራት ዘርፈ ብዙ ፋይዳም አብራርተዋል። በጣም ፈጣን ነች። ስለዚህ እስካሁን ከነበሩት ጀልባዎቻችን በጊዜ ደረጃ ከግማሽ በላይ ነው የምትቀንሰው። በምቾት ደረጃም ደረጃዋን የጠበቀች ስለሆነ ዘርፉ ላይ ትልቅ ተጽዕኖ የምትፈጥር ነች በማዘመን በኩል። ስለዚህ ትልቅ መርታ ነው ለዘርፉ። እንግዲህ ቱሪስቱ የሚፈልገው የሀገር ውስጡም የውጭም ቱሪስት የሚፈልገው ምቾትን የጠበቀ ፍጥነት ያለው አገልግሎት ይፈልጋል። በጣም አንደኛ ተመራጭ ትሆናለች ተብሎ ነው በዚህ ደረጃ አገልግሎት የምትሰጥ ስለሆነች ሁሉም ቱሪስት እንዲጠቀምባት የሀገር ውስጥም የውጭም ጥሪያችን እናቀርባለን። እዚህ አጋጣሚ በጀልባዋ የሚሰጠው መደበኛ የህዝብ ትራንስፖርት እንዲሁም የሌሎች ፕሮግራሞችና ወደ ቱሪስት መዳረሻዎች የሚደረገው ጉዞ ተጠናክሮ እንደሚቀጥልም ተገልጿል። ተመልካቾች አሁን ደግሞ ከውጪ በዝርዝር ወደምንመለከተው ጉዳይ አልፈናል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦራቸው በሁሉም ግንባሮች ወደፊት እየገፋ መሆኑን ተናገሩ። አለምነህ ዋሴ ጉዳዩን በዝርዝር ተመልክቶታል። ስትራቴጂኳ የዶኔትስክ በር ወይም መግቢያ ፖክሮቭስክ መከበቧን የሩሲያው ፕሬዝዳንት ቭላዲሚር ፑቲን አስታወቁ። የከበባ ቀለበታችን ገጥሟል፣ የከተማይቱ 70% በሩሲያ ተፋላሚ ጫማ ስር ወድቋል ሲሉ አስታውቀዋል። ለ4ኛ ዓመቱ 3 ወራት ብቻ የቀረው የዩክሬን ጦርነት ሊያበቃ የሚችለው ምን ሲሟላ እንደሆነ ተናግረዋል። ራሽያ በይፋ ግዛቴ ካለቻቸው 4 የዩክሬን መሬቶች ማለትም ከዶኔትስክ፣ ከሉሃንስክ፣ ከዛፖሪዥያና ኬርሶን ምድር የዩክሬን ሰራዊት ተጠራርጎ ሲወጣ ብቻ ብለዋል። ተጠራርጎ መውጣቱን ዩክሬኖች ፈቅደው ሊያደርጉ ባይፈልጉም እኛ በጠመንጃችን እናደርገዋለን ብለዋል። ፑቲን አያይዘውም ጦራቸው በ1400 ኪሎ ሜትሩ የውጊያ ግንባር በሁሉም አቅጣጫ እርምጃው እየጨመረና እየፈጠነ መሆኑን አስገንዝበዋል። ይሁንና የዩክሬን ዋና የጦር አዛዥ ጄኔራል ሲሪሊስኪ የቭላዲሚር ፑቲንን የጦር ሜዳ ስዕል የሚያደበዝዝ መግለጫ ሰጥተዋል። እሳቸው እንደሚሉት የዩክሬን ሰራዊት የራሽያ ጦር በእህትማማች ወይም በመንታዎቹ ከተሞች ፖክሮቭስክና ሚርኖህራድ ላይ አዲስ ጥቃት ለማካሄድ ያደረገውን ሙከራ ጦራቸው በግሯል። በዚህም የተነሳ ሩሲያ ተጠባባቂ ኃይሎችን ወደ ውጊያው በተጨማሪ ለማምጣት ተገዳለች ብለዋል። ቭላዲሚር ፑቲን በሀገራቸውና በአሜሪካ የተመከረበት ባለ 28 ነጥብ የሰላም ዕቅድ ሩሲያ በዩክሬን ላይ የምታካሄደውን ጦርነት እንድትቋጭ የሚያስችል የወደፊት ስምምነት መሠረት ሆኖ ሊያገለግል ይችላል ብለዋል። እሱ ሰነድ ዩክሬንን የማይዳኛት ከሆነም እንግዲያውስ ጠመንጃ ይዳኛታል ሲሉም አስጠንቀዋል። ፑቲን ኪርጊስታን ከተማ ውስጥ ትናንት ለጋዜጠኞች በሰጡት በዚህ መግለጫቸው የዩክሬንን አገዛዝ ምርጫ ቀቅሎ የበላ ሕገወጥ ነው ሲሉ ከቁም ነገር እንደማይጽፉት ገልጸዋል። አሁን ካሉት የዩክሬን አመራሮች ጋር የሚቋጠር ማንኛውም ውል ስሙኒ አያወጣም ብለዋል።
ወደ ስፖርታዊ ጉዳያችን ተሻግረናል። የዩሮፓ ሊግ 5ኛ ዙር ጨዋታዎች ትናንት ምሽት ተካሂደዋል። ኖቲንግሃም ፎረስት፣ አስቶን ቪላ እና ሮማ ወሳኝ ድሎችን ሲያስመዘግቡ ማካቢ ቴል አቪቭን በሰፊ ውጤት ያሸነፈው ኦሎምፒክ ሊዮን የሊጉ መሪ መሆን ችሏል። ህሊና አዳነ በአውሮፓ ሊግ 5ኛ ዙር መርሃ ግብር በርካታ ጨዋታዎች ትናንት ምሽት በተለያዩ ከተሞች ተደርገዋል። በምሽቱ ተጠባቂ በነበረ ጨዋታ አስቶን ቪላ ያንግ ቦይስን 2-1 አሸንፏል። የእንግሊዙ ክለብ በውድድር ዓመቱ ካደረጋቸው 5 ጨዋታዎችም 4ኛ ድሉን ያስመዘገበው። በቪላ ፓርክ በተደረገው ጨዋታ ዶኒል ማይል ሁለቱንም የቪላ ግቦች ሲያስቆጥር፣ ሞንቴሮ ደግሞ የያንግ ቦይስን ብቸኛ ግብ አስገኝቷል። ዶኒል ማይል በ19 የአውሮፓ ሊግ ጨዋታዎች 12 ጎሎችን ማስቆጠርም ችሏል። ሌላኛው የፕሪሚየር ሊጉ ክለብ ኖቲንግሃም ፎረስት ማልሞን 3-0 አሸንፏል። ራያን ያትሙንጋና ሚሊኒኮቪች የፎረስትን ግቦች ያስቆጠሩ ተጫዋቾች ናቸው። ሁለቱ ክለቦች ከ1979 የአውሮፓ ዋንጫ ፍጻሜ በኋላ ለመጀመሪያ ጊዜ የተገናኙ ሲሆን ኖቲንግሃም ፎረስት ማሸነፉን ተከትሎ በ8 ነጥቦች በደረጃ ሰንጠረዡ ወደ 16ኛ ደረጃ ከፍ ማለት ችሏል። በሌላ የምሽቱ ጨዋታ ሊዮን ማካቢ ቴል አቪቭን 6-0 በሆነ ሰፊ ውጤት አሸንፏል። በቲኤስሲ አሬና ስታዲየም በተደረገው ጨዋታ የሊዮኑ አምበል ኮሬንቲን ቶሊሶ 3 ግቦችን በማስቆጠር ሃትሪክ ሰርቷል። በአውሮፓ ሊጉ ካደረጋቸው 5 ጨዋታዎች በ4ቱ ማሸነፍ የቻለው የፈረንሳዩ ክለብ በ12 ነጥብ እየመራ ሲሆን የእስራኤሉ ክለብ ማካቢ ቴል አቪቭ ካደረጋቸው 5 ጨዋታዎች በ4ቱ ተሸንፎ በአንዱ ነጥብ ተጋርቶ 35ኛ ደረጃ ላይ ተቀምጧል። የጣሊያኑ ክለብ ሮማ በዚህ ውድድር ዘመን በአውሮፓ ሊግ 100% የማሸነፍ ንጻሬ ያለውን ብቸኛ ቡድን ሚትላንድን 2-1 በማሸነፍ ወሳኝ ድል አስመዝግቧል። የዴንማርኩ ክለብ ያደረጋቸውን 4ቱንም ጨዋታዎች ያሸነፈ ሲሆን ይህም በውድድሩ ታሪክ ውስጥ እጅግ በጣም ጥሩ የማሸነፍ ጉዟቸው ነው። በስታዲዮ ኦሎምፒኮ በተደረገው ጨዋታ ስቴፈን ኤልሻራዊና ኔይ አይናዊ የሮማን ግቦች አስቆጥረዋል። ጨዋታው ሮማ በማንኛውም ውድድር ከሚትላንድ ጋር ያደረገው የመጀመሪያ ጨዋታ ሲሆን ከ1998-99 የአውሮፓ ቻምፒየንስ ሊግ ፍጻሜ ወዲህ ከዴንማርክ ቡድን ጋር ያደረገው የመጀመሪያው ጨዋታም ሆኖ ተመዝግቧል። በሌሎች ጨዋታዎች ሪያል ቤቲስ ዩትሬክትን 2-1 በማሸነፍ ወደ 5ኛ ደረጃ ከፍ ማለት ሲችል፣ ሬንጀርስ ደግሞ የመጀመሪያውን ነጥብ አስመዝግቧል። ሴልቲክ ፌይኖርድን 3-1፣ ፖርቶ ኒስን 3-0 ሲያሸንፉ ፌነርባቼ ከፌረንካቫሮሽ 1-1 ተለያይተዋል። በአውሮፓ ሊጉ ከ1ኛ እስከ 8ኛ ደረጃ ይዘው የሚያጠናቅቁ ቡድኖች ወደ መጨረሻው ዙር አላፊ በሚሆኑበት ውድድር ሊዮን፣ ሚትላንድና አስቶን ቪላ በኩል 12 ነጥብ በግብ ክፍያ ተበላልጠው ከ1ኛ እስከ 3ኛ ደረጃ ላይ ተቀምጠዋል። ክቡራትና ክቡራን ተመልካቾቻችን ከ6 ሰዓት ጀምሮ በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ ከመላ ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ከኛ ጋር አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። የሮዛ መኮንን ባልደረባ አሸናፊ እንዳለ እንዲሁም የዜና ኢትዮጵያ አዘጋጅ መታሰቢያ ደረጀ ከዳይሬክተራችን እንግዲህና ከመላው ስቱዲዮ ባለሙያዎች እንዲሁም የስቱዲዮ ካሜራማኖቻችን ጋር ከእናንተ ጋር ቆይታ አድርገን ነበረ። አብራችሁን ስለነበራችሁ ወዳችሁ ፈቅዳችሁ ስለተከታተላችሁን ጭምር እጅግ አድርገን እናመሰግናለን። መልካሙ ላይ ይሁንላችሁ።